صلى الله على محمد محبوب الأول صلى الله على محمد النور الأول صلى الله على محمد محبوب الأول صلى الله على محمد محبوب الأول صلى الله على محمد النور الأول صلى الله على محمد محبوب الأول صلى الله على محمد النور الأول ክቡራትና ክቡራን ተመልካቾቻችን እንደምን ቆያችሁ? አሁን የምንገኘው ከአዲስ አበባ 670 ኪሎ ሜትር ያህል ርቀት ላይ በመተገኘው መቅደላ ወረዳ ልዩ ስሙ ባሆች ወይንም ደግሞ ወይን ውሃ ተብሎ በሚጠራው አካባቢ ነው። እዚህ አካባቢ ላይ እስኪ በጾምና ገበሬው ወይም ደግሞ በገጠሩ ማህበረሰብ ላይ ያለው ምን ይመስላል፣ ጾም ምን ይመስላል የሚለው ልናስመለክታችሁ ወደናል። እርሻ የተወሰነ አርሳለሁኝ እንደምትመለከቱት ከኋላ እርሻ እየተደረገ ነው። አብሬው ሰራና በኋላ ላይ ደግሞ የፍጣር ፕሮግራሙንም አብረናቸው እንዴት እንደሚያፈጥሩ አብረናቸው እንመለከታለን። አብራቸው እንድትቆዩ ግብዣችን። እንዴት ነህ? ሰላም ነው? እሺ እንተዋወቅ። ጎሽ 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 ምድር ቆም። እንደዚህ ነው ተግባቡት? አዎ እሺ ናግባ ዙር ዙር አሽኩር ፋርታው ጊዜው በተለይ የእርሻና ጾም ማሻአላህ ጊዜ እርሻ ጾም እያረስን ነው። እስኪ ላግዛህ ይችላል። እስኪ እርሻ ላይ እንዴት ነኝ? ግን ከዚህ ቤት አርቻ አላውቅም። ጎበዝ እንዴት ሞክራለሁ። በጣም ተርሳለህ። እንዴት ነው ተግባባላችሁ ከበሬዎቹ ጋራ? ማለት የኔን ድምጽ ሲሰሙ ዞር በልነት ነው። ልምድ ያላቸው። እንዴት ነው አፍጥር በምንድን ነው የምታፈጥሩት? እስኪ ማታ ላይ ከስራ በኋላ እንጀራ ሾርባ ምናምን? አዎ ሾርባ፣ ሳምቡሳ፣ ቴምር ምናምን የለም አለ? ብዙ ጊዜ እዚህ አካባቢ ሰው የሚያፈጥረው በምንድን ነው? በሾርባ በእንጀራ ነው። በሾርባ በእንጀራ ነው። አይ አንተ የናይና አይና ማሳረፈህ ትንሽ። እሺ ታክ ታክ ዋባ በረመዳን ጾም ድምቀቱ በገጠር እንዴት ነው? ይደምቃል። አሁን እንግዲህ አዎ አይዞህ ሁሉም ሰው በጉጉት ይጠብቀዋል። በጣም ተጣመመ ነገር። የተራዊ ሰላት ምናምን እንዴት ነው? ሰላት አሁን የእርሻ ወቅት ነው። እርሻ ወቅት ነው። ምንድነው ወቅቱ? እርሻ ወቅት ሚያዝያ እርሻ ወቅት ነው። ሚያዝያ ምንድነው መዛራበት? አሁን በዚህ ወይም ስንዴ ወይም ጤፍ ነው። አልወሰንክም እስካሁን ድረስ? አሁን ወስኛለሁ። እንግዲህ ጤፍ ነው ወሰንኩት። መቼም አካባቢው አንድ አንስቼ አሁን ደግሞ አንድ ያርሼ ጤፍ። ከዚህ በፊት ስንት አንስተሃል? አንድ ጊዜ። ምንድን ነበር? ስንዴ? ባለፈው ጤፍ። አሁን እንደገና ጤፍ ነው። አሁን በመሸገበ ጤፍ ነው። አዲስ አበባ ወደ መሀል ከተማ ጤፍ በጣም ተወዷል። በጣም ነው የተወደደውና እንዴት ነው እናንተ ጋር እዚህ አካባቢ ያለው እጥረት አለ እንዴ? ብዙም እንትን ይላል አይደል? ይታረሳል፣ ይታጨዳል ምናምን። ምንድነው እናንተ ጋር አሁን እንዴት ነው ለእንትኖች ለጅምላ አከፋፋዮች ወይም የምታስረክቡት እንዴት ነው? ብዙም ያስረክቡ የለም። ያው በእንትን ነው በእንትን ሳይወስዱት የሚያወዝሩ ነጋዴ ነው የሚረከቡ። ነጋዴ ነው ግን ኩንታሉን ያው እንደ ብቻ ያቀበለው ችርችር ነው መሰለኝ ችርችር ነው መሰለኝ ኩንታል ይረከብ መሰለኝ። ከፀሐዩ እንግዲህ አሁን በጣም ሞቃት ነው ይሞቃል ምናምንና በተለይ ደግሞ የፀሐይ ወቅት ሲሆን እንደዚህ እንትን አለ። ይሄ ምንድነው ጾም ወቅት ሲሆን በጣም ይከብዳልና ስንት ሰዓት ያህል ታርሳለህ? አሁን እንግዲህ ጠዋት ጀመርኩኝ። ጠዋት የጀመርከው እስካሁን ድረስ አለው። አሁን ደግሞ ግን ዝናብ ቢጥል እስከ ማታ ጀምር ሰገባ ድረስ እንደገና ዝናብ ከጣል እንደገና ትመለሳለህ ማለት ነው? ጀምር ሰገባ ድረስ ነው ማናርስ። ስለዚህ ከባድ ነው ይባላል ግብርና በጾም ማለት ነው። በጣም ይከብዳል አይደል? በጣም ከባድ ነው። ከባድ ነው። እስኪ እንግዲህ በቃ ከእንግዲህ ክቡራን ተመልካቾች እንደምትመለከቱት ቀኑን ሙሉ ሲያርስ ነው እስካሁን ድረስ የቆየው። ወደ በኋላ ደግሞ የኢፍጣር ፕሮግራማቸው ምን ይመስላል የሚለውን እንመለከታለን።
አሁን እኛ ደግሞ እርሻችንን እንቀጥላለን አብራችሁን ቆዩ እሺ ታው ጅብሪል ናው አይ አንተ የናይ ና አይ ና እንዳንቱ የለም የሚያምር ኑር ኢላወል ሰለላሁ ዐላ ሙሐመድ መህቡብ ኢላወል ሰለላሁ ዐላ ሙሐመድ ኑር ኢላወል ጀሊል የሾመው ባዋጁ መህቡብ ኢላወል የጦይባው አህመድ ሲራጁ ኑር ኢላወል ሰለላሁ ዐላ ሙሐመድ መህቡብ ኢላወል ሰለላሁ ዐላ ሙሐመድ ኑር ኢላወል ሪሳላው አመየነው መህቡብ ኢላወል ክቡራን ተመልካቾች እንደምንውላችኋል የምንገኘው እንግዲህ ከአዲስ አበባ 670 ኪሎ ሜትር ያህል ተጉዘን መቅደላ ወረዳ ማሻ በምትባል ከተማ ውስጥ ነው የምንገኘው። ከአዲስ አበባ ወጣ ብለን ደግሞ ረመዳን ምን ይመስላል የሚለውን እየቃኘን እንገኛለን። ቀን እርሻ ስንሰራ ውለናል። አሁን ደግሞ የኢፍጣር ሰዓት በምን ይፈጠራል የምትለውን ነገር አብረናቸው ልናፈጠር ተገኝተናል። የአቶ ክፍሌ መኖሪያ ቤት ውስጥ ነው ያለነው። ሁሉም ነገር ተዘጋጅቷል። ምግቡም አለ፣ ሾርባውም አለ። እንግዲህ አብረን እናፈጥራለን ማለት ነው። እስኪ መጀመሪያ አፍጥሩን እንተንበልና እያፈጠርን እንጫወታለን ማለት ነው። ጾም ግን እንዴት ነው? ጾም በዚህ ከተማ ላይ ማለት በማሻ ወይም ደግሞ ከከተማ ወጣ ብሎ ባለው ጊዜ ምንድነው? እንዴት አይነት ህብረተሰቡ እንዴት ነው የሚቀበለው? ያው በጾም ጊዜ ያው ሁሉ ነገር ያው ሰው በጋራ ባንዲ ላይ ማታ ተፈጠረ በኋላ አብሮ ቡና ይጠጣል። ጎረቤት ባንዲ ላይ ተገናኝተን እያለ የተገኘውን ነገር አብሮ በጾም ወቅት በቃ ጎሜ የለም ቀር የተባባለ ሰው ይታረቃል። ሁሉን ነገር ተካፈው ነው የሚያድረው። የወኛ ሀገር ጾም ወቅት ያለው ለሌለው በማፍጠሪያ ወቅት ለማስፈጠር እኔ ጋ ተብሎ በጋራ የሚፈጠርበት ሁኔታ ነው ያለው። እሺ ያፈጠረን ደግሞ ብዙ ጊዜ ግን ማፍጠሪያ አብዛኛው ሰው የሚጠቀመው ምግብ ምንድነው? ለማፍጠሪያ አሁን ወደ ከተማ ወደ አዲስ አበባ ምናምን ስንል ቴምር፣ ሳምቡሳ፣ ብስኩት ምናምን ነገር መደበኛ ናቸውና እዚህ አካባቢ በተለይ የተለመደ እዚህ አካባቢ ያው ከተማው አካባቢ ያው ሾርባ፣ እንጀራ፣ ያው ስጋም አልፎ እንትን ይላል። ወጣ ብለን ደግሞ እርጎ፣ ወተት አርሶ አደሩ አሁን በእርጎ ነው። ያው ዛሬ ላም አጋጣሚ ሆኖ ስላልወለዱ ላሞች ነው ያኛው ሰው ይፈያፈጥ ነው። በጾም ጊዜ ሁሉም ነው አንድ ላይ ሲሆን ነው ደስ የሚለው። ጾም እንዴት ነው? ከባድ ነው በዚህ ነው። ዛሬ ትንሽ እርሻ ሞከረ ከእርሻው ጋር ይከብዳል ነው። ለምደነዋል፣ እኛ ለምደነዋል። በጾም ወቅትም ባይሆንም ያው ሌት ወተን ከስብ ያው ማታ ነው የምንገባው። ትንሽ ውሃ ጥሙ ነው እንጂ ለምግቡ ውሃ ጥሙ ያስቸግራል። ውሃ ጥሙ ትንሽ ያላህን ያንተን ሙሐባ ኑናብን ውስጣችን ይግባ ኑር ኢላወል ሰለላሁ ዐላ ሙሐመድ መህቡብ ኢላወል ሰለላሁ ዐላ ሙሐመድ ኑር ኢላወል አንቱ ነው የኛ ክብረት መህቡብ ኢላወል የሁለት ሀገር ሹመት ኑር ኢላወል ሰለላሁ ዐላ ሙሐመድ። ብዙ ጊዜ የሚዘወተር ምግብ እዚህ አካባቢ ምንድን ነው? በብዛት ሽሮ ነው። ሽሮ ክክም አልፎ ክክ፣ ምስር፣ አተር፣ ሽምብራ ይጠቀማል። ሽሮ በጣም አሪፍ ነው። ሽሮ ቀለል ለማለት ሽሮ ነው። አንድ የለም ቀልቤ የሚጠላ መህቡብ ኢላወል የሚያስደሳ ነው የሞላ ኑር ኢላወል ሰለላሁ ዐላ ሙሐመድ መህቡብ ኢላወል ሰለላሁ ዐላ ሙሐመድ ኑር ኢላወል ተገቡ የለም መውጣት መህቡብ ኢላወል አልሐምዱሊላህ ሀያት። ያው ሙሉጌታ ጾም እንዴት ነው? ጾም ደህና ነው። በስተዛሬ ወርህ እየወጣ ነበር የምነሳ። ዘንድሮ ቆንጆ ነው አይደል? በጣም ቀሎኛል። በጣም ታም በላይ ነው የተመቸው። ወላሂ ታንጀቴ ነው። ብቻዎትን ነው የሚኖሩት? ብቻዬን ነው። እንዴት ነው አፍጠር ምናምን ነገር እንዴት ነው የሚያደርጉት?
ለወስ አድርጌ ሽሮውን ውሃን እያቀረብኩ ያችን ትንሽ ወተፍ አድርጌ መተኛ ነው። ስሁርስ ዙሁር መቼም ያው ቁልቁለን ነው። ስሁር ይሄ ጾም ለመያዣ ሌሊት ላይ ጾም ለማሰር ማለት ነው። ለማሰር የት እንኳን ግድም አላት ባፈጠሩበት ነው የሚጾሙት። አዎ ነፋሁት እኮ አንዱ ብላ ሙሉጌታ ብላ እንጀራውን እሺ ኧረ በላለሁ እናገለ ለበለኝ ምንድን ነው የሚሰሩት? አቶ እኔ ቁጭ ነው። ገበሬ ነው ያርሳሉ? አይ የከሜ ጀንፈኛል ዛሬ ሌላ ጊዜ ማለት ነው። በፊትማ ገበሬ ነኝ አርስ ነበር። 7 ቤተሰብ አስተዳድር ነበር። አሁን 7ቱም ጣለኝ። የት ሄደው ነው? አሉ እዚሁ ከተማ ናቸው። አዎ ሰርተው ለራሳቸው ያው እንፈላለው አለው። አንድ ቀን እስቲ አባታችን ነርተው ቢሉ ልጆቻቸው ይረዷቸው ነበር። ታላላም በልጆቹ ያገኘዋል ነገር የምናሽ ላ እንጀራውን ገርበጥ በልጅ እንጀራ አይከፍም። ኢድ እንዴት ነው የምታከብሩት የምታሳልፉት? ኢድ አሁን እናርዳለን፣ በሬ እናርዳለን ተሰባስበን በጋራ ነው። ከዛ ዙሪያው እየተጠራራን ምሳ አንድ ቤት ራት አንድ ቤት እያልን ነው የምንለው። አንዱ ቤት አንዴ 5 6 ይበላ ለበረካው ሲባል አለበለዛ ነገም ከነገ በስቲያም 3 ቀንም እስከ 5 ቀን ድረስ ይወደቃል። የኢድ ሰላት ጠዋት ላይ እንትን ይሰገዳል። እዚሁ መስጂድ አለ በጋራ በደም ይሰገዳል። ዋት አለ ያው ወደ 3 ሰዓት ወደ 4 ሰዓት ይሰገዳል። ባንዱ ግን ባንዱ ግን የድሮ ጾም እስኪ እንዴት ነበረ በእርሶ ጊዜ ልጅ እያሉ? የድሮው ዝም ብሎ ያገኘውን አረዲም ሽሮ ምንም ማገኘ መሸጠት የሌለ ሶላቱን ሰግዶ ተሰብስቦ መብላት ነው። ወዲያ ሾርባ ያቅም ነበር ፊት። ሾርባ መቼ ነው እየተለመደ የመጣው? ሾርባ አሁን ጊዜ ነው። በፊት ሾርባ አይታወቅም። ሾርባ እዚህ ብዙ አሁንም ቢሆን ብዙ የሚታወቃል መሰለኝ አይደል? ብዙ ቦታ የለም ሾርባ። ያለማ ሾርባ ገጠሩ ይሰራል። ገጠሩ ቢሳል አልፎ ይል አሁን በየቤቱ ምናምን ነገር ለማግኘት ትንሽ ይከብዳል መሰለኝ አይደል? ነው አንዳንድ ሰዎች ቅድምም እንትን ሲሉ ነበርና ረሾርባ ኬት ይፈጣል ሲሉ ነበር። እዛው አይጠቀሙ ባዎች አይጠቀሙ ገጠር አይጠቀሙ አልፎ ብቻ የሆነ የተሻሉ ነው። መቱን አይጠቀሙ እንትን አይጠቀሙ ሞተት ምናምን ነው የሚጠቀሙ። ለእንትኑ ነው ለእህሉ አይገኝም ወይንስ ስኳሩም አይገኝም? ከልምድ ነው። ከልምድ ሁሉማ ከነሱ ሁሉማ ተልጣየ መጣ እኮ ስላለመዱ ይመስለኛል። ሰለላሁ ዐላ ሙሐመድ አንኑር አልአወል ሰለላሁ ዐላ ሙሐመድ መህቡብ አልአወል ሰለላሁ ዐላ ሙሐመድ አንኑር አልአወል ሲወለድ ነቢ ሙክታሩ መህቡብ አልአወል አበራ ሰማይ ምድሩ አንኑር አልአወል ሰለላሁ ዐላ ሙሐመድ በገጠር ሲያስታጥ ይባረክ በረካል ሐብሽ አለ ያሳድግሽ ሀብትሽን አለ ያውጣው። በገጠር እንዲዘፍት ሲያስታጥ ይባረክ። በጾም የትኛው ሰዓት ያስደስቶታል? ማታ እነ ያፈጠሩ ጊዜ እንዲህ ያለ ሰውነቱን ፍርስርስ ብሎ ቁጭ ነው ይብሳል ይበሉ ይብሳል። እውነት ነው። እንደገና ሌሊት ሌላው ቀርቶ አሁን ሌሊት ስበላ ሰውነቴም ሽክ ይላል።
ዝም ብዬ ዋልኩለት ይሄ ነው ማለት ያው ዲካም ኩራው ነው ዲበሉ የሚያውነው አሁን ክርስቲያን ጎረቤቶቻችን ሾርባ ይመት ይጠጣሉ። እኛን ለማስፈጠር ደግሞ እንትን ይላል ይሁን ነገር ይዘው አናፍጥር ይላሉ። በጉጉት ይጠብቁታል። ይጠብቁታል። አሁን ፍጥሬ ላይ ጧት ሲፈጠር እንትን ኢድለት ማለት ነው ገንፎ ይገነፋ የለ የዛን ቀን የሚመጣው ክርስቲያን የጎረቤት ልጅ ከተማ ላይ ነበሩ ብዙ ጊዜ። አሁን ግን የጠፉ ነው። እንደ ሙሳፊር እያሉ የሚመጣው አሉ እዚህ አሁን እየጠፉ ነው። ዘንድሮ ማጨረሱ ሙሳፊር አይደለም ሁሉም ተፈናቃይ ስላለ እነሱ አንዳንድ ጊዜ እያመጣ እነሱ እናስፈጥራለን። እንደዚህ በቃ የቸገራቸውን ነገር እንሰጣለን። አሉ እዚህ ከተማ ውስጥ 7000 ምናምን ተፈናቃይ አለ። 7500 ምናምን ተፈናቃይ አለ። ምንድነው በምንድነው የሚያፈጥሩት? ማለት አፍጥሮን እንደዚህ ለነሱ የሚዘጋጅላቸው አለ ወይስ ሰው እዚሁ ለነሱ የሚወስደው ነገር አለ? ቀለብ እየሰፈርን ነው እንደ ወረዳ ማለት ነው። ሰፈራ በመንግስት ወረዳው እንትን ይላል። ማንኛውም ነገር ከቡና ጀምሮ ሰጣቸዋል በየጊዜው ማለት ነው። ከዛ የኢዲ የፈጥንት ጊዜ የኢዲ ጊዜና እንትን ይላል ይታረድና ባንድ እናስፈጥራለን። ሁሉም ህዝብ ይወጣል። እንጀራ ምናምን እያዘ የከተማው ህዝብ ይሄዳል። በርበሬ ዘይት ምናምን ያወጣና ያሳሰርቶ ቁመና እናስፈጥራለን። ከየት አካባቢ ተፈናቀሉ ናቸው? ከወለጋ አብዛኛው ተወለጋ የመጣ ነው። ሌላው እንኳን ይሄ ራያም የመጣ ነበር። ከራያ አካባቢ በሰሜኑ ጦርነት አሁን ወደ አካባቢ እየተመለሰ ነው። ተመልሶ አልቋል። አሁን የወለጋ ዲው አካባቢ ያ ነው። ከተማዋ ግን ምንድነው በምን ትታወቃለች? በብዙ ነገር ትታወቃለች። ገበያ ሰፊ ገበያ አላት። ሰኞ የሚል ገበያ በዚህ ገበያ ላይ የተለያዩ ወረዳዎች መገናኛ ናት። ለምሳሌ ሳይንት ወረዳ ያለ ዳውንት ጋይንት የሚባለው ማለት ነው በዚህ ይመጣል። ታንታ ወረዳ ያለ እሱ ይመጣል እና ማዕከል የንግድ ማዕከል ነው የምትባለው። የወረዳዎቹ ገበያ እዚህ ነው። የንግድ ማዕከል ናት። ሁሉም ነገር ይገኝባታል። እንስሳት፣ የፍየል፣ በግ፣ የቀንድ ከብት ከዚህ እየተገዛ ነው ወደ አዲስ አበባ የሚጫነው። ቀን ያረስ ነው ጤፍ ያው የዛው የበላሴዳ አይነት ጤፍ ነው ተመርጦ ነው። በላሴዳ የሚባል ጤፍ አለ። የሚወደድ ሰው ሲመጣ ያ ነጭ ጤፍ ነው ለእንግዳ የሚቀርብ ለእንግዳ ማለት ነው። አገሪቱ አትክልትም አለ፣ አሳም አለ። ማሻ ግን ስሟን እንዴት ነው ያገኘችው? ምን ማለት ነው ማሻ? እዚህ ገበያው ላይ እዚህ እንትኑ እናንተ ካረፋችሁበት ዘለቅ ብሎ ማለት ነው ፈርዴው እንትን ዋርካ ዛፍ ትበላለች ብለው ነበር ገበያው መሀል ማለት ነው። እሷ በቅላ ያው እንትን ብላ ነቅሏን ነው ሰው እንጂ በቅላ ታጥራ ነበር። ውሃ ይፈልቃል አሉ። ውሃም ፈልቋል። ማሻ ትሆናለች መሸሻ ብለው ነው እንትን ያሉት። የፋሉ ማይሩድ የፋሉ ማይሻ አላማ ሰንደቁ ተተከለ ማሻ ተዘዋዲ ያለውን ፍርድ ያላደመኩም እንዲያው ይሄን አሳነፍ ነኝ። ሙስሊምና ክርስቲያኑ አሁን በትናንት በክርስቲያኑ አሁን ፋሲካ ነበር አይደል? ሙስሊሙ ማታ መጥቶ የሚጠጣም ካለ የሚጠጣ አሁን ጉልባን የሚባል አለ አይደል? እሱን ማታኛ ዝቁጭ ስንል ታየ ጎረቤት የሚመጣልን ማለት ነው። እና ህዝቡ በጣም አብሮ የመኖር እንትኑ በጣም እንትን ያለ ነው፣ ተቀራራቢ ነው። ለምሳሌ ዛሬ የሁሴን መውሊድ ጊዜ የክርስቲያን ማለት ያርዲ ለክርስቲያን ለራሳቸው ማለት ነው። የእስላሙ ኢድለት ክርስቲያኑ ባንድ ወገን ሊያከብር ቆያለ ጥሩምባውን እየነፋ ይመጣል። ደግሞ የክርስቲያኑ ፍቺ ጊዜ እስላሙ እንደዛው
ሲገባበት ነው የሚውለው። ይገባ ነበር ያው እንደ ብድር ማለት ነው። አንድ ቤት ብትሄድ አንድ ቤት ውስጥ ሙስሊምም አለ ክርስቲያንም አለ። ለምሳሌ እኛ ቤት 6 አለን፣ 3ታችን ሙስሊምና 3ታችን ክርስቲያን ነን። ወንድሞችህ ማለት ነው። አሁን እሷ ልጅ ናት ክርስቲያን ናት። አያቷ ጋር ነው ያደገው። የእሷና ክርስቲያን ናት። እሷ ልጅቱን ክርስቲያን ናት። አያቷ ጋር አድገው ማለት ያን ያህል ልጅ እንዲላርግ ብዙም እንትን አልሰጠውም። የበራሳቸው ምርጫ ማለት መነጻነቷ ነው። በቃ እንግዲህ ብዙ ተጨዋወትን አፈጠርንም። ለተደረገልን የፍጥር ፕሮግራም እናመሰግናለን በጣም። ሾርባውንም አላጣንም፣ ውሃውም ምግቡም ቡናውም እየፈላ ነው። በከፊል ያስመለከትናችሁ ከአዲስ አበባ ወጣ ብሎ ያለው በረመዳን የፍጣር ፕሮግራምን ይመስላል የሚለው ይሄንን ይመስላል። ሁላችሁም አብራችሁን ስለቆያችሁ እናመሰግናለን። መልካም ቀን እንዲሆንላችሁ እንመኛለን። ሰላም صلى الله على محمد محبوب الأول صلى الله على محمد النور الأول صلى الله